ሰሞኑን ሰምታችኋል። እንግዲህ በእነሱ በኩልና ከህወሓት ጋር በይፋ እንሰራለን። ዛሬ ደግሞ ማነው አስረስ ማረ ተነስቶ ከኦነግም ጋር ከህወሓትም ጋር ከአልሸባብም ጋር እንሰራለን ብልጽግና መጣም ነው አላማችን እና ወለጋ ላይ የሚያርደው ማነው ስሙ የኦነግ እንትን ጃልመሮ አዲስ አበባ ለማስገባት ነው የመጣው። ደብረጽዮንንና ጀነራል ምግበይን አዲስ አበባ ለማስገባት ነው የመጣው። እነሱ ደግሞ ሂሳብ ሰርተዋል። በአማራ ደምና አጥንት ላይ ተንጠላጥሎ 4 ኪሎ መግባት። ይህ የጌታ አስራደ ንግግር አሁን ቦታ ያለው አይመስልም። አንሰራም ካሉት ህወሓትና አንጣመረውም ካሉት ጃልመሮ ጋር ለመስራት በሚመኝ ድርጅት ውስጥ ያሉ ሰዎች የቀድሞ ንግግር ነው ይሄ። ያኔ አስረስ ማረ ዳምጤን በስም ጠርቶ የተቸው ፕሮፌሰር አሁን ዘመነንና ተፈራ ማሞን አስረስንና መከታውን ሲያንቆለጳጵስ የሚውል የትግል አጋሮቹ የነበሩትን ማስረሻንና ኮሎኔል ፋንታውንን የሚጠየፍ በቀድሞ ድርጅት ውስጥ መሪ ስለነበረው እስክንድር ነጋ ትንፍሽ የማይል ሰው ሆኗል። አይነት ውርደት እኮ እንደዛ ሰዎች ካሁን ነገር ከሬ ነው መሳሪያ ነው ወሰዳት ከላሻለ ይሄን ያህል ጥይት ይሄን ያህል ተጠቅሞ ይመጣል። አፍንጫው እንደዚህ ይመጣል። ስለዚህ አድማ በተኑ መፍረስ ይፈልጋል። መሩት ነው ወደዛ ሄደ እና ቋለም ትግላችን ብዙ ጎደሎ ነበር። ሁለቱን ስንተቋቋስ ነበር። አሁን ግን አንዱ ነን። በቃ አርበኛ ዘመነ ካሴ ነው የሚመራው። ወታደራዊ አዛዡ አርበኛ ጀነራል ተፈራ ነው። የፖለቲካ መምሪያውን የሚመራው እኔ ነኝ። የምተቀዳሚ ምክትሉ አርበኛ መከተው እንዲህ እያለ በሁሉም እንደነ አብዲ ወልዴም እና አስረስም ሁሉም ድርሻ ተከፋፍለናል። የአማራ ልጆች ነው ሁላችን። ነገር ግን ከዚህ ውስጥ ጥሩ አቅም ያለው ወደፊት ይቀጥላል። አቅም የሌለው ደግሞ ከእናንተ ያለው ወደ ላይ እያመጣ ይሄዳል ማለት ነው። ስንት አንገቱን የደፋ ስንት ጀግና አለ፣ ስንት ጀነራል አለ፣ ስንት ኮሎኔል አለ። ያውም አገዛዝ ውስጥ ጀግና አንዱ የተባሉት ኮሎኔሎች እንደነ ኮሎኔል አበራ እንደነ ኮሎኔል ማነገረው አይነት ጀግኖች በየቦታው ማአት ነው። እንደነ ጀነራል ተዘራ አይነት እነዚህ ሁሉ የያዘው ድርጅታችን። አሁን ደግሞ ዓለም አቀፍ ማህበረሰብ በሙሉ ከኛ ጎን ነው በሙሉ ማለት ነው። ስለዚህ ነገ የቸገረን የጥይት የጫማ የምናምን በሙሉ ይሟላል በሂደት ብቻ እንዳልኳችሁ እስከ መጨረሻው ድረስ ጸንተን እንቁም። በብልጠት ትእዛዝ በማክበር በህግና በስርዓት ከሆነ ነገ ሁሉ ነገር የኛ ነው። በጌታ አስራደ አንደበት እንዲህ የተወራላቸው ሰዎች ሰሞኑን ጎንደር ላይ ማንዣበባቸው በሰፊው እየታየ ነው። የአማራ ክልል ባለስልጣናት በደብረ ታቦር ተቃጥቶ የነበረውን ጥፋት መልሰናል ባሉ ማግስት ፋኖች ወረታን ደግሞ ተቆጣጥረናል ማለት ጀምረው ነበር። የአማራ ክልል ደግሞ መልሶ ይህንኑ ጥቃት ማክሸፉን ነው የሚናገረው። በደቡብ ጎንደር ዞን የተቃጣው የጥፋትና የዘርፊያ ሙከራ በጸጥታ ኃይሉ የተቀናጀ እርምጃ ከሽፏል ነው የሚለው ክልሉ። በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ የተንቀሳቀሰው የህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲልም አብራርቷል። እንደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጻ ከሆነ የቡድኑ ፋኖ በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጠቆማና ባደረገው ስትራቴጂካዊ ኦፕሬሽን የቡድኑ አባላት ሙትና ቁስለኛ እንዲሆኑ አድርገናል ብለዋል። የፋኖ ቡድን በደረሰበት ከፍተኛ ምት የተነሳ መቋቋም አቅቶት ሙትና ቁስለኛ የሆኑ የቡድን አጋሮቹን እያንጠባጠበ ወደ መጣበት ተመልሷል ያለው ዋና መምሪያው ነው። ይህ የተቀናጀ የመከላከል እርምጃ የቡድኑን የጥፋት አቅም ያዳከመ ሲሆን የጸጥታ ኃይሉ ቀሪውን የቡድን አባል ሙሉ ለሙሉ ለመደምሰስ በቁርጠኝነት እየተንቀሳቀሰ እንደሚገኝም ጠቅላይ መምሪያው ገልጿል። የክልሉ ፖሊስ ዋና ጠቅላይ መምሪያ እንዳለው ይህ ቡድን የሀገር ግንባታ ሳይሆን የሀገር ማፍረስ ተልዕኮ አንግቦ የሚንቀሳቀስ ነው ብሏል። ቡድኑ ኢትዮጵያን ለማዳከም ካሰፈሰፉ የውጭና የውስጥ ጠላቶች የተሰጠውን የጥፋት አጀንዳ ለማስፈጸም እንደሚሰራ የጠቀሰው መምሪያው ዋና ግቡም የዜጎችንና የመንግስትን ሀብት በመዝረፍ የግል ጥቅሙን ማሳደግ እንደሆነ አስረድተዋል። ቡድኑ ለህዝብ ደህንነትና ለሀገር ሉዓላዊነት ደንታ የሌለው ነው ሲልም ገልጿል። ማንኛውንም የጥፋት ሙከራ በጽናት ለመከላከል የጸጥታ ኃይሉ በሙሉ ዝግጁነትና በተጠንቀቅ እንደሚገኝ ገልጾ ከፌዴራል የጸጥታ ግብረ ኃይል ጋር በከፍተኛ መናበብና ቅንጅት እየሰራ እንደሚገኝም ጠቁመዋል። የክልሉን ሰላምና የዜጎችን ደህንነት አሳልፎ ለሚሰጥ ማንኛውም የጥፋት ኃይል የማይበገር ክንድ እንዳለውና
ማንኛውንም መስዋዕትነት ለመክፈል ከፍተኛ ዝግጅት ማድረጉን በድጋሚ አረጋግጠዋል። ይህን ቡድን ሙሉ በሙሉ ለማጥፋትና ቀጣይነት ያለው ሰላምን ለማረጋገጥ ህብረተሰቡ ከጸጥታ ኃይሉ ጎን በጽናት እንዲቆምና አጠራጣሪ እንቅስቃሴዎች እንዲጠቁም ጠይቋል። ለተገኘው ድል ህብረተሰቡ ከጸጥታ ኃይሉ ጎን በመሰለፍ ላሳየው ትብብርና የጸጥታ ኃይሉ አባላት ላሳዩት የተቀናጀ አፈጻጸም የክልሉ ፖሊስ ዋና ጠቅላይ መምሪያ ከፍተኛ አድናቆቱን ለግሷል። የክልሉ የጸጥታ ኃይል ለህዝቡ ሰላምና ደህንነት ቁርጠኛ መሆኑንና ማንኛውንም የህግ ጥሰት በቆራጥነት እንደሚታገል ዋና ጠቅላይ መምሪያው አጽንኦት ሰጥቷል። የክልሉ ፖሊስ መምሪያ ይህንን ቢልም እና አስረስ ማረ ዳምጤ ደግሞ ትናንት ማለትም በቀን 08/6 ወር 2018 መነሻውን ከጭልጋ ወረዳ ጭንደባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል ደምስሰናል እያሉ ነው። በአፋብን ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል የመንገድ ራት ሆኖ ቀርቷል የሚል መረጃ ያጋራው የአፋብን ህዝብ ግንኙነት ኃላፊ የሆነው አስረስ ማረ ዳምጤ ነው። በጭልጋና ጣቁሳ ወረዳ ዋሳኝ የሚገኝ ጨውድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን የመንግስት ኃይል ጭኖት ይንቀሳቀስ የነበረ አብዛኛው ጓዝ ከነሰራዊቱ ጭቃ ሆኗል ሲልም አስረስ አስታውቋል። አያይዞም ከዚሁ ጋር ትናንት በተደረገ ውጊያ ቦታው ላይ በ12 ቀን ልዩነት ውስጥ የትናንቱ ውጊያ ለ4ኛ ጊዜ የተደረገ መሆኑንም ገልጿል። በዚህም 2 ሻለቃ 5 መቶ አለቃና 2 ሎጂስቲክስ መምሪያዎች በድምሩ አመራሮች ከ250 በላይ ወታደሮች ሙትና ቆስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ ቅይጥ ተተኳሽ ገቢ ሆኗል ሲልም አስረስ ማረ ዳምጤ መረጃውን አጋርተዋል። አነጋጋሪው አቶ ጌታቸው ረዳና ታደሰ ወረደ ያደረጉት የስልክ ውይይት። አቶ ጌታቸው ረዳ ባለፈው ሰሞን በወልቃይት ከህዋቶች በኩል ተከፍቶ የነበረውን ውጊያ አስመልክቶ ተናግረዋል። ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው የሆነ ያለው አንተስ አለህበት ወይ ብዬ ጠይቄው ነበረ። አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አለኝ። እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበረ እርግጠኛ ነኝ። ከ4 ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ ላይ የለሁበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዛ ከሆነ እንዲያ ብለህ በመግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበረ፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ። ይህ የስልክ ልውውጥ የተወሰደው ቲቢኤስ የተባለ ሚዲያ አቶ ጌታቸው ረዳን ጋብዞ ካስተላለፈው የትግርኛ ቋንቋ ፕሮግራም ላይ ነው። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደተናገሩት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ ከአርብ ሌሊት 7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረም ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢያዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአቢያዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል። በተጨማሪም ሜካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉም ተገልጿል። ኤርትራ ሜካናይዝድ ጦሩን በ3 አቅጣጫዎች ወደ ትግራይ ማስጠጋቱን ነው ምንጮች የሚናገሩት። የሜካናይዝድ ኃይሉ ታንኮች የተለያዩ አይነቶችን፣ መድፍ 3 አይነቶች እና ሞርታሮችም 2 አይነቶችን ያካትታል። የእነዚህ ከባድ የጦር መሳሪያዎች ብዛትና አሰላለፍ ከዛላምበሳና ዝባሁንሳ ወደ ሴቢያ ወደሚወስደው መስመር የተለያዩ አይነት ታንኮች 22 ሚሜ መድፍ ባለ 3 ባትሪዎች 18፣ 30 ሚሜ መድፍ 1፣ 55 ሚሜ መድፍ 1 ባትሪ፣ ሞርታር 82 ሚሜ 10፣ ሞርታር 120 ሚሜ 6። በራማ በኩል ያለው መስመርም የተለያዩ አይነት ታንኮች 22 ሚሜ መድፍ 2 ባትሪዎችና 12 መድፎች፣ 30 ሚሜ መድፍ 1 ባትሪ፣ 55 ሚሜ መድፍ 1 ባትሪ፣ ሞርታር 82 ሚሜ 8፣ ሞርታር 120 ሚሜ 4 ናቸው። ከባድሜ በኩል እስከ
ማይኮህሊ፣ አዲስቴር፣ አዲያሰር፣ ሽመልባ የሚወስደው መስመርም ደግሞ የተለያዩ ታንክ አይነቶች ብዛት 20፣ 22 ሚሜ መድፍ 4 ባትሪዎች ባለ 24 መድፎች፣ 30 ሚሜ መድፍ 2 ባትሪዎች፣ 55 ሚሜ መድፍ 2 ባትሪዎች እንዲሁም ሞርታር 82 ሚሜ በብዛትም 20 ሞርታር 120 ሚሜ 12 ማስጠጋቱን ምንጮች ጠቁመዋል። ኢትዮጵያና ኤርትራ ከወደብ ጋር በተያያዘ ወደ ጦርነት እንዳያመሩም ተሰግቷል። ትላንት ምሽት 1 ሰዓት ገደማ 21 በቁጥር የምነግራችሁ መረጃ ትክክለኛ ስለሆነ ትራያንጉሌት ስላደረጉ 21 የትራንስኢትዮጵያ ተሽከርካሪዎች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለች የኤርትራ ግዛት በመግባት የጦር መሳሪያና የሻቢያ ወታደሮችን ጭኖ ተመልሰዋል። በአሁኑ ሰዓት የሻቢያ ወታደሮች በሁሉም የትግራይ ክልል ውስጥ አሉ ብሎ መውሰድ ይቻላል። መታወቂያ ወጥቶላቸው ሲቪሉ ማህበረሰቡን መስለው እየተንቀሳቀሱ ነው። መረጃ እየሰበሰቡ ነው። የደህንነት ስራ እየሰሩ ነው። ያም ብቻም ሳይሆን ለምሳሌ የሻቢያ ወታደሮች በአዲግራት ዩኒቨርሲቲ ሁሉም ካምፓሶች ይገኛሉ። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርበዋል። የፌዴራል መንግስቱ ዳግም ጦርነት ለማድረግ እየተዘጋጀ ነው፣ ይህንን ዝግጅት እንድታወግዙት ይጠበቃል፣ ልጆቻችሁም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ብለዋል። በመግለጫው በትግራይ ክልል የተለያዩ አካባቢዎች የካቲት 11ን አስመልክቶ ሰልፎች እየተደረጉ ነው። የህወሓቱ ሊቀመንበር ለዲያስፖራዎችም መልእክት አስተላልፈዋል። ዶክተር ደብረጽዮን ገብረ ሚካኤል በዚህ መልእክታቸው ላይ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝም ተናግረዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን ገብረ ሚካኤል በመልእክታቸው እንደገለጹት የፕሪቶሪያ የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለ ነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑንም በግልጽ አመልክተዋል። በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ ነው ብለዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ጠናክረው መቀጠላቸውን ለህልውናችን በጋራ እንቁም ሲሉም አክለዋል። ዶክተር ደብረጽዮን ገብረ ሚካኤል ትግራይ ገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት ነው ብለዋል። ሊቀመንበሩ አክለውም በትጥቅ ትግል ወቅት የታየውን ጥንካሬና በጦርነቱ ወቅት የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስት ግን ለዚህ የህወሓት ክስ እስካሁን ድረስ በይፋ የሰጠው ምላሽ የለም።